ይዘህ ሂደህ ምን እንዳደረግ ነው የምትፈልገው? አይደለም እኔን ክፉ ሰው ለማድረግ ነው አይደለም? ልጅ ወፊት ቆይ አንተ ጭንቅላትህ አይሰራም? አምጬ እኮ ነው የወለድኩት። ገባክ አይደለ? አምጬ ነው የወለድኩት። እንዴት ከኔ ውጪ ተሰድረዋል? ይሄን ያህል ጊዜ ንገረኝ። አመጣልኝ ወደ ሳይሆን በግጭት አመጣለህ። ገባክ አይደል? ምን አይነት ሰው ነህ? ስማ እኔ እኮ እናቱ ነኝ። እሺ ስላዘንኩልሽ እኮ ነው። ዝም በል ነው። በጣም አበዛው አሁን። እሺ እኔ እኮ አሁንም ላንቺ ብዬ እኮ ኧረ ለኔ አስበህልኝ ነው። ምን ስራ የምትሰራው? ልጄ እንዳይታገት ብዬ እኮ እየተማከረችልሽ እኮ ነው። እንዴ ቆይ አንቺ ማንም ሰው ሳያዝሽ ለምን ወጣሽ? ውብዬ ማን ጋርም አላየ። እኔ ቃል እንጂ ለምን ወጣሽ? ቃል ሰር ነው ያለሽ። ቃል ሰር ነው ያለሽ። ምን ማለት ነው? ምንም እንዳታምኑ። ምን ማንም ሰው ተመራየ ማንም ጋርም አላየ። ግን ይጂ ቀጥ ብለሽ አንቺ ቀጥታ ወደ ፖሊስ ነው መሰለሽ። ገባሽ አይደለ? ቀጥ ብለሽ ይጂ ግን ቀጥ ብለሽ ፖሊስ አይደለ ተግላቶች። ቆይ አንተ ምን እንሰውልክ? ከዚህ በኋላ አጠገቤ እንድትደርስ አልፈልግም። ገብቶሃል አይደል? እኔ እኮ ለልጄ በቃ ድረስብኝ ነው አልፈልግም አልኩ። በቃ ካልፈልኩ አልፈልግም። አሳዝኝሻለሁ። በቃ ይበቃል። ከዚህ በኋላ አሳዝንሽ አልፈልግም። ገባሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። እንዴት ናችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እንግዲህ ዛሬ ካች ብያለሁ በአዲስ ቪዲዮ የከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ዛሬ ናሂና ውብዬን ይዤላችሁ መጥቻለሁ ማለት ነው። ናሂና ውብዬ እንግዲህ ምን እየተካሄደ ነው የሚለውን ስለ ወንዶች ነው ዛሬ የመጣሁት ማለት ነው። በወንዶች ጉዳይ ልናወራ ነው የመጣ ነው ማለት ነው። ሴቶችዬ እንግዲህ ቻሉት፣ ጆሮአችሁን ዳባ አድርጋችሁ እንዳትሰሙ ማለት ነው። እና ሴቶችዬ ወንዶች ፍትህ ለወንዶች በሚለው ማለት ነው ዛሬ አንዳንድ ጊዜ በህይወታችን ላይ በትዳራችን ላይ የሚመጡ ነገሮችን በሶብርና በትዕግስት ብናሳልፍ የተመረጠ ነው እንደኔ ማለት ነውና ልንናደድ እንችላለን፣ ብዙ ነገር ልናደርግ እንችላለን። ውብዬ ግን እንደዛ አድርገሽ ናሂ መጠፍጠፍ ተገቢ ነው ታያለሽ? እኔ ተገቢ ነው ብዬ አላምንም በነገራችን ላይ ማለት ነው። ለምንድን ነው ባልን ያህል ነገር እንደዚህ በጥፊያ? አረ ሴቶች ጨከናችሁ ተው። ምንድን ነው ውዶችዬ? ምንድን ነው ስትፈልጉ በዘይት ስትፈልጉ በጥፊ ስትፈልጉ እንዴ ወንዶችን ጨፍጭፋችሁ ምን ሊበቃችሁ ነው? እስኪ ንገሩኝ እንዴ ወንዶችን ጨፍጭፋችሁ እኮ ልትገሏቸው ነው በቃ። አረ ፍትህ ለወንድሞቻችን። እንደዛማ ጨካኝ አትሆኑ ሴቶችዬ ማለት ነው። ወንዶቹ ምን ያህል እንኳን ጨካኝ ቢሆኑ እኛ ደግሞ ትንሽ አዛኝ መሆን አለበት። እናት እህት ሴት ልጅ ናትና ማዘን አለብን አንዳንድ ጊዜ ማለት ነው። እና እንደው ውብዬ እንደዛ አርጋ በጥፊ ናሂን ስታነሳው እንደዚህ እኔ እንደው የደነገጥኩት ድንጋጤ አትጠይቁኝ ማለት ነው። እና አንዳንድ ጊዜ ለሚሰራውም ሆነ ለሚፈጠረው ነገር ትዕግስት ያስፈልጋል እንጂ ከወንድ ልጅ እጅ አንስቶ እንደዚህ መማታት ተገቢ ነው ብዬ አላምንም ማለት ነው። ለምን ነው በትዳራችሁ አንደኛ ደግሞ ቪዲዮ እየያዛችሁ እንደዚህ በቃ መመታታት መሰዳደብ ምናምን ተገቢ ነው ብዬ አላምንም። ለምንድን ነው ቪዲዮ ይሄ ተቀማጭ ነው። ይሄ ቪዲዮ ተቀማጭ እስከሆነ ድረስ ባልን በጥፊ እየመቱ ቪዲዮ ማድረግ አይከብድም? ይከብዳል ማለት ነውና አንዳንድ ጊዜ ለኛም ማለት ነው። አሁን እሰቡት እንግዲህ ውብዬ እንደዛ አድርጋ ስትማታ እኔ ራሱ የሆነ ነገር ድሃ ጠፋ ባልተቤቴ እንደዛ አርግልኝ ይችላል። እና ወዶችዬ እንዴ መልካም ነገር አስተምሩን ለወደፊት እኛም ደግሞ እንደ መልካም ነገር ተምረን ለወደፊት እኛም እንድንበረታ የእናንተን መልካም ነገር ስንማር የኛም መልካም ነገር ደግሞ ከኛ በታች ያሉት ይማራሉ። እኛ ለምንድነው ከኛ በላይ ያላችሁ
የእናንተን ጥሩ ነገር ስንቀስም ከኛ በታይ ያሉት ደግሞ የኛን ፈለግ እየተከተሉ ይሄዳሉ ማለት ነው። ለምንድነው መልካም ነገር ስታቀርቡ በትዳራችሁም ሆነ በህይወታችሁም ሆነ አስተማሪ ነገሮችን ይዛችሁልን ስትመጡ እኛም እንደገና ከእናንተ ያየን አስተማሪ ነገሮችን እንበረታታለን ማለት ነውና በጥፊ መመታታት ስድብ ከሆነ የሆነ በቃ ጨዋት ምን ከሆነ እንዴ የአረብ ሀገር ቅመሞች ኢትዮጵያ ስትገቡ እንዴት ነው ትዳርን ይዛችሁ የምትኖሩት? ለምን ነው ተዛባኮ? በዛም ስታው መደባደብ ነው፣ በዛም ስታውት ሂጂ ውጭልኝ ነው፣ በዚህም ስታዩት በጥፊ መማታት ነው። ወንዶች ተጨቁነው ባሉበት ጊዜ ነው የደረስነው። ሲፈልጉን የዘይት ለምግብ ነበር ሲጠቀሙት ማየው። አሁን ደግሞ ለወንዶች ዘይት ለወንዶች ሆኗል። ምንድነው እንዴ? ተረጋጉ ቅመሞች፣ ተረጋጉ። እና ዘይትን የምንጠቀመው ምግብ ለማብሰያ ነበር። አሁን ወንዶችን ለማብሰያ እየተስፋፋ መጥቷል። ኧረ ፍትህ ተው እንጂ። ወንዶች ግን በዚህን ያክል እኮ የሚጨክናሉ። ነገሩ እነሱም ይጨክናሉ እኮ አንዳንድ ጊዜ ያምጣው ነው ማለት ነው። እና ወዶችዬ በጣም ያሳቀኝ ነገር ምንድነው ውብዬ እንደው ናሂ እንደዚህ እየተንፈራፈረ እንደው ተነስልኝ። ኧረ ተረጋጉ፣ ቀስ ብለን መሆንህ ነው የኔ ውድ። ምንድነው የገጠመ? እኔ እኮ በጣም አናደህ ነበረ፣ ግን አሁን በቃ አንተ ስለመጣ ደስ አለኝ። የሆነ የሚያረጋጋ ነገር ወንዶችን እነሱ እንኳን ክፉዎች ቢሆኑ ማለት ነው። ለምሳሌ ወንዶችን ሴት ልጅ ብልህ ናት ይባላልና በብልሃት መግዛት አለባት ማለት ነውና እንደዚህ በብልሃት በእርጋታ ማናገር ጥሩ ነው እላለሁ ለትዳራችንም ማለት ነው ሀባይብ። እና ጩኸት ሲሆን እኔ በጣም እየገረመኝ አንዳንድ ጊዜ ኧረ ምን ጉር ነው እላለሁኝና በጣም ያስፈራኛል። የሚገርማችሁ ነገር አሁን ላይ ሚዲያውን ሳየው ራሱ ማለት ነው ሀባይብ የሆነ ይጨንቀኛል። ለምንድን እንደታውቃላችሁ? መልካም ነገርና ጥሩ ነገር ይዞ የሚመጣ ጠፋ። በቃ እነሱን እያየን እኛም መጨለላችን ነው ጋይስ። ምን ትላላችሁ? ስለዚህ መልካም ነገር ይዛችሁልን እንድመጡ በትህትና እንጠይቃለን ማለት ነው። ውብዬ እንግዲህ ከአሁን በኋላ ናሂን ባልተቤትውን እንደዛ አድርጎ በጥፊ እንዳይማቱ ይድረስ። ይሄ ለውብዬ ይችን ቪዲዮ አድርሱልኝ ማለት ነው። እንዴ ናሂ እንደዚህማ ጥሩ አይደለም። ስለዚህ የቤት አባወራ ነው የመሰልሽኝ እንጂ የቤት እማዋራ አልመሰልሽኝም ውብዬ ማለት ነው እህቴ። ስለዚህ ይቅርታ መጠየቅ አለብሽ። እንደኔ ደግሞ ሴቶች እንዳትንጫጩብኝ እንደዚህ ስል ደግሞ እሱ ምን አርጓት እንደው መች ታቂና ብላችሁ እንዳትንጫጩብኝ ማለት ነው። ያው ለሴትም ልጅ ለወንድም ልጅ ክብር አለ፣ ለሁሉም ነገር ገደብ አለው ማለት ነው። እንደዚህ እንደው በቪዲዮ በቃ ብቻ ደስ አይልም እንደዛ አይነት ነገሮች ፋሚሊ ለማለት ነው። እና ውዶችዬ የቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ለቤት አዲስ የሆናችሁ እያደረጋችሁ ተቀላቀሉ ማለት ነው። አዳዲስና ዘና የሚያደርጉ አብረን እየተጫወትን አብረን እየተወያየን አንዳንድ ሀሳቦችን እያነሳን ፈታ እንደምንል ባለሙሉ ተስፋ ነኝ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ እንቁዎች። ዜድዬ በርቺ እያላችሁ ለምታበረታቱ ከጎኔ ለሆናችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና እየተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። እንዴት ናችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እንግዲህ ዛሬ